እግዚአብሔር ሁለት አይነት ባህሪ የለውም። ክፉና ደግ ባህሪ የለውም። መራራ ምንጭና ጣፋጭ ምንጭ የለውም። ምንጭነቱ አንድ ነው። ያም ምንጭ የህይወት ምንጭ ነው። በፍጹም በኔ ህይወት ውስጥ በኔ መንገድ ውስጥ በማናቸውም ሰው ህይወት ውስጥ በድካሜ በችግሬ በኔ ህይወት ውስጥ የእግዚአብሔር እጅ የለበትም። እግዚአብሔር መልካም አባት ብቻ ነው። የእግዚአብሔር መልካምነትን በትክክል በመጽሐፍ ቅዱሳዊ እውነት እና መሰረት የሰው ልጆች ከተረዱ የሚኖሩትን ከእግዚአብሔር ጋር ያላቸው ህብረት ወይም ግንኙነት የሰመረና የተዋጣ ይሆናል። ብዙ ጊዜ ሃይማኖት ወይም ሰዎች በእግዚአብሔር መልካምነት ላይ የዋሹት ወይም ደግሞ የሰበኩት ብዙ ነገሮች አሉ። እግዚአብሔር ያልሆነውን እግዚአብሔር ያልተገለጠበትን መልክና ባህሪ እንዳለው ተደርጎ ተሰብኳል፣ ተነግሯል። እንዲሁም ሰዎች ባለማወቃቸው ምክንያት ክፉ ነገር ከእግዚአብሔር ደርሶብኛል፣ ክፉ ነገር ከእግዚአብሔር መጥቶ ይህንን ችግር ይህንን መከራ ተቀብያለሁ፣ እንዲሁም ደግሞ እግዚአብሔር ደግሞ አልፎም በመከራ ሊያስተምረኝ በዚህ መንገድ አስኪዶኛል ብለው የሚናገሩት የህይወት ምስክርነትም የብዙ ሰዎችም ድምጾች የብዙ ሰዎችን የህይወትን ተሞክሮች እንዲሁም መጽሐፍቶችን ብዙም ደግሞ ስብከቶችን ልንሰማ ልናይ እንችላለን። አልፎም ደግሞ በህይወታችንም ደግሞ እግዚአብሔር በዚህ መከራና በዚህ ችግር ውስጥ እንዳልፈቅዶ አሳልፎኛል ብለንም እኛም የዛ ሐሳብ አመንጮች ወይም ደግሞ የዛ ሐሳብ ተጋሪዎች ልንሆን እንችላለን። ነገር ግን የእግዚአብሔርን መልካምነት ወይም ደግሞ የእግዚአብሔርን ባህሪ ፕሩቭ የሚያደርጉት ሰው ልጆች የሄዱት የህይወት ጉዞ ወይም ደግሞ የሰው ልጆች ፕራክቲካል ላይፋቸው የህይወት ተሞክራቸው ሳይሆን እግዚአብሔርን የሚገልጠው አንድ ነገር ብቻ ነው፣ የራሱ የእግዚአብሔር ሐሳብ። ስለዚህ እግዚአብሔርን መልካም ነው ወይም ደግሞ እግዚአብሔር እንዲህ ነው ብለን መናገር የምንችለው ሰዎች ከተናገሩት፣ ሰዎች ከደረሰባቸው፣ እኛም ከደረሰብን ነገር ተነስተን ስለ እግዚአብሔር መልክና ባህሪ ማንነት ጀጅ ማድረግ ወይም መናገር ተገቢ አይደለም። ምክንያቱም እግዚአብሔር የሰዎችን ህይወት፣ የሰዎችን መንገድ፣ የሰዎችን ተመርኩዞ በዛ መልኩ እምነታችንን እንድመሰረት አላስተማረንም። ብዙ በመጽሐፍ ቅዱስም የእግዚአብሔር ሰዎች አሉ። የህይወታቸው ተሞክሮ ደካማም ብርቱም የሆነ ህይወት አሳልፈዋል። በመጽሐፍ ቅዱስ ውስጥ ስለተጻፉ ብቻ ደካማው ህይወታቸው ወይም ከእግዚአብሔር ህይወት ያፈነገጠ ህይወታቸው ያ የእግዚአብሔር ፕላን ማለት አይደለም። ስለዚህ እግዚአብሔር ፕላኑ አንድ ነው፣ አልተቀየረም። ስለዚህ እግዚአብሔር ማን ነው ብላችሁ እግዚአብሔር መልካምነትን የእግዚአብሔርን ትክክለኛ ባህሪ ሪፍሌክት አድርጎ የሚያሳየን የሚገልጥልን የራሱ የእግዚአብሔር ቃል ነው። ስለዚህ በዚህ ሐሳብ ላይ እግዚአብሔር እኔ ፓስተር ሮን በህይወታችሁ ላይ እንድትረዱ እንፈልገው እግዚአብሔር መልካም ብቻ ነው። እግዚአብሔር ሁለት አይነት ባህሪ የለውም። ክፉና ደግ ባህሪ የለውም። መራራ ምንጭና ጣፋጭ ምንጭ የለውም። ምንጭነቱ አንድ ነው። ያም ምንጭ የህይወት ምንጭ ነው። ከእንደገናም ደግሞ ሞትንም ደግሞ የሚያመነጭ ህይወትንም የሚያመነጭ የሞትም የህይወትም ምንጭ አድርገን እንዳንመለከተው እግዚአብሔር ምንጩ አንድ ነው። የህይወት ምንጭ መልካም ብቻ ነው። ስለዚህ ይህንን መልካምነትን በእውነት በእግዚአብሔር ቃል ከተረዳ ነው በእርግጠኝነት ህይወታችን አፕ ኤንድ ዳውን ሳይሆን ከፍ ዝቅ ሳይሆን በምንም አይነት መንገዶቹ ላይ ብንሄድ ምልከታችን ሐሳባችን አንድ ስለሆነ ከወረድንበት ጉድጓድ እንኳን እንድንወጣ የሚያደርገን የእግዚአብሔር መልካምነትን ሳናናወጥ ሳንሰራረፍ ሁል ጊዜ በአንድ ሐሳብ መመልከት ከቻልን ብቻ ነው። ስለዚህ እግዚአብሔር ለአንተም ለማንኛውም ሰው መልካም ነው፣ ሳይቀያየር መልካም ነው። ስለዚህ የኛ ህይወት ወርታችንና ዝቅ ሲል አንዳንድ ጊዜ መልካም ሲሆን፣ አንዳንድ ጊዜ ደካማ ሲሆን፣ አንዳንድ ጊዜ ብርቱ ሲሆን ያ አይደለም። ስንደክም እግዚአብሔር የለበትም፣ ስወድቅ እግዚአብሔር የለበትም። እግዚአብሔር ግን እኔ በወድቅ እኔ ብቸገር እኔው ከራሴ መንገድ ተነስቼ ካለማወቅ ተነስቼ ከሰይጣን ውሸት ተነስቼ በወድቅም ብሰናከልም ወደ ታችም በወርድም የእግዚአብሔር ግን ዓላማና ሐሳብ ሳይቀየር በራሴ ጥፋትም በወድቅ ከሰይጣንም ተነስቼ በወድቅ በሰዎችም በወድቅ የእግዚአብሔር እጅና የእግዚአብሔር ሥራ ሳይለወጥ እኔን ለማንሳት እኔን ከፍ ለማድረግ ይመጣል እንጂ የውድቀቴ ተባባሪ አይደለም። አንድ ነገር ልንገራችሁ። ሁል ጊዜ ፀሐይን ስንመለከት ፀሐይ ሁል ጊዜ ጨለማ አታውቅም፣ ብርሃኗን አቋርጣ አታውቅም። ከተፈጠረችበት ሰዓት ጀምሮ ሁል ጊዜ ብርሃን ነች። ነገር ግን ምድር አንዳንድ ጊዜ
ጨለማ አንዳንድ ጊዜ ብርሃን የምትሆንበትን ሂደት እንመለከታለን። ምድር ብርሃንን ያጣችው ብርሃንን ፀሐይ ከልክላት አይደለም። በራሷ ዛቢያ ስትዘዋወር ግማሽ ጎኗ ብርሃን ግማሽ ጎኗ ጨለማ ይሆናል። ስለዚህ ዛሬም ሰዎች እግዚአብሔር ሐሳቡን አልቀየረም፣ ለሰዎች መልካም ብቻ ነው። ነገር ግን ሰዎች አንዳንድ ጊዜ በሕይወታቸው ከእግዚአብሔር ፕላንና ከእግዚአብሔር እቅድ ውጭ የሚወጡበት ነገር ሲኖር ጨለማ ይመጣባቸዋል። ያ ግን ጨለማ ሆኖ እግዚአብሔር አይደለም ያ ይመጣባቸው። ራሳችን በራሳችን ሐሳብ ስንታለልና ስንስት መስመራችን ስንስት ከእግዚአብሔር ጉድነስ ጎለን የተለያየ ቻሌንጅ ውስጥ እንገባለን። ግን ቻሌንጅ ውስጥ በራሳችንም ሆነ ቅድም እንዳልኳቸው ሰይጣን የሚያስገባን ሰዎች የሚያስገቡን ወይም ደግሞ እኛም እንግባ፣ እግዚአብሔር ግን ባህሪውን ሳይለውጥ ወድቀን እንዳንቀር እጁን አንስቶ በመልካምነቱ ሊያገለግለን ሊጠቅመን ይመጣል እንጂ በፍጹም በኔ ህይወት ውስጥ በኔ መንገድ ውስጥ በማናቸውም ሰው ህይወት ውስጥ በድካሜ በችግሬ በኔ ህይወት ውስጥ የእግዚአብሔር እጅ የለበትም። የእግዚአብሔር እጅ አንድ ነው፣ የማዳን እጅ ነው። የእግዚአብሔር እጅ አንድ ነው፣ ሰዎችን የመፈወስ። የእግዚአብሔር ሐሳብ አንድ ነው፣ ሰዎችን መልካም ማድረግ ብቻ። ስለዚህ በዚህ መልካምነት በዚህ በጎነት ሁል ጊዜ ልባችንን ካስቀመጥንና በዚህ ህይወት ላይ ራሳችንን ከመሰረተን አንድ ነገር ነው፣ እግዚአብሔር መልካም ነው። በመከራም ቀን ምንድነው? መሸሸጊያ ነው፣ ማምለጫ ነው። ስለዚህ ዛሬ እግዚአብሔር በተራራ ብቻ እንድንሆን ነው ሐሳቡና እቅዱ። ግን በራሴ አለማወቅ ሸለቆውን ልወርድ እችላለሁ፣ ወደ ቁልቁል ልወርድ እችላለሁ። ቁልቁል ስወርድ መጥቶ አነሳኝና ወደ ከፍታ መለሰኝ እንጂ ወደ ቁልቁል እንድወርድ እግዚአብሔር ፕላኑ አይደለም። ስለዚህ እግዚአብሔር መስማት፣ እግዚአብሔርን ማወቅ፣ እግዚአብሔር መልካምነት መረዳት በሕይወታችን ላይ በጣም መልካም የሆነ በጎ የሆነ ህይወት እንድንኖር የእምነታችን ጤናማ መሰረት ይህ ነው ብዬ አምናለሁ። አንዳንድ ሰዎች አስተማሪዎች፣ ሰባኪዎችም አይ እግዚአብሔር በሽታም ያመጣል፣ ችግርም ያመጣል፣ መከራም ያመጣል በመጽሐፍ ቅዱስ እንደጽፏል በእኔ ህይወትም ብላችሁ የምታስቡ ሰዎች ምናልባት በጣም በብዙ ነገር የምንረዳበት ብዙ ነገር የምንማርበትና ብዙ ሐሳቦችን አንስተን የምንወያያበት ሐሳብ ስለሆነ ከታች ኮሜንታችሁን እንዲሁም ደግሞ በስልክ ቁጥራችሁ ላይ ባስቀመጥነው ጻፉልንና ሐሳቦቻችሁን አምጥተን እያንዳንዱን ሐሳብ በኢዮብ መጽሐፍ ውስጥ ከእንደገና በብሉይ ኪዳን መጽሐፍ ውስጥ እግዚአብሔር የተገለጠበትን ዓላማ ጦርነት ሲያደርግ አይተናል። አንዳንድ ሰዎችን በውጊያ እግዚአብሔር እንዳሸነፈ የተጻፈው ሐሳብ አለ። ያ ለምንድን ነው ዓላማው? አሁን እንዴት ነው የሚፈታው የሚለውን ነገር በጣም በዲቴል በብዙ ሐሳቦችን እንማራለን። ይህንን ሐሳብ ፎርዋርድ ያደረኩላችሁ እንደ መነሻ ነው። ስለዚህ ከዚህ ሐሳብ ጋር የምትተባበሩም ደስ የምትሰኙም ከእንደገናም ደግሞ ይህንን ሐሳብ ደግሞ አልቀበልም ደግሞ የምትሉ ሰዎች እስኪ ሐሳቦቻችሁን ኮሜንቱ ላይ ጻፉልን። ከነዛ የተነሳን ብዙ ሐሳቦችን ሼር እንደራረጋለን። ለቅዱሳን ሊጠቅም የሚችል የሆነ መሰረት ያለውን ነገር ከዚህ ህይወት ውስጥ ትምህርት ውስጥ እንደምናወጣ እርግጠኛ ነን። አሁን ግን ዛሬ ይህንን ሐሳብ እዚህ ላይ ቋጫለሁ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ለእናንተስ ማን ነው እግዚአብሔር? እግዚአብሔር መልካም የሆነለት ሰው ይህንን ኮንፌስ ያደርግ። እግዚአብሔር ለእኔ መልካም ነው፣ ለእናንተ መልካም ነው። በማንኛውም ችግር የመውጫዬ የመዳኛዬ ሪስቶር የመደረጌ የመመለሴ ምክንያት እግዚአብሔር ለእኔ ይህ ነው። ለእናንተስ ምንድን ነው? ተባረኩ።